ይደርሳል በሚል ማሽኖቹ ራሱ ስራ ላይ አልነበሩ። ስለዚህ እነሱ ግን ክምችት ብለው መጥተው ደብዳቤ ይዘው ጨረታ አውጥተው 25 ሚሊዮን ሳይሆን ወደ 38 ሚሊዮን ብር ሸጠውታል። ስለዚህ በነዳጅ በእጅ ያልነካሁትን ያላየሁትን እስር ቤት እያለው ነዳጁን ከሸጡ በኋላ እኔን መልሰው ነዳጅ ሸጣለች ወይ ደግሞ ለወርቅ ነጋዴዎች ለወርቅ እንትኖች ማውጫዎች ነዳጁን አቀርባለች ሸጣለች የሚል ክስ መጥቶብኛል። እኔ ግን ነዳጁ ጉድጓድ ውስጥ ራሱ ማከማቻ ውስጥ ራሱ እንደሌለ ለፌዴራል ፖሊስ ክስ አቅርቤያለሁ ነው የምትይው። ስለዚህ አሁን ይሄ እንደዚህ ሳየው ይሄ ከኋላው ምንድን ነው እንድምታው? የፖለቲካ እንድምታ አለው ብለሽ ታስቢያለሽ? ምክንያቱም አንቺ ብድር ከሌለብሽ ከውጭ ነው ገንዘቡን ይዘሽ የገባሽ ይመስለኛል። ከውጭ ሀገር መጥተሽ ኢንቨስት ስታደርጊ ከውጭ ሀገር ወደፊት መጥተው ኢንቨስት ለሚያደርጉት ምን መልእክት ይኖረዋል? አንቺ አሁን የውጭ ሀገር ኢንቨስተር ነሽ፣ ዲያስፖራ ነሽ፣ ከአይርላንድ ነው ከባለቤትሽ ጋር ገብተሽ ኢንቨስት ያደረግሽው። ከውጭ መጥተው ወደፊት ሀገሪቱ ላይ ኢንቨስት ለሚያደርጉ ምን መልእክት ይኖረዋል? ፌዴራል ፖሊስስ ከምን ተነስቶ ነው አንቺን በዚህ ድምታ የፖለቲካ አዝማሚያ አለው ወይስ ሌላ አታኪንግ አለው? ምን ይመስልሻል ከአንቺ እይታ? ጥያቄው ግልጽ ከሆነልሽ ወይ ደግሞ በምትፈልጊው መንገድ ጫና የለብሽም፣ በምትፈልጊው መንገድ መመለስ ትችያለሽ። እስቲ ይህንን አብራሪልን። አመሰግናለሁ። የፖለቲካ ኬዝ ይኖረው አይኖረው ምን አውቃለሁ እኔ። ገባክ? እኔ ማቀው ቪአይፒ ወረቀት ያሽ ተብዬ መታሰሬን ነው ማቀው። ፍርድ ቤት ሲለቀኝ እንደ ቅድም እንዳብራራሁት በይግባኝ በምን 7 ጊዜ መፈቻ እንደተሰጠኝ ነው ማቀው። ስፈታ ደግሞ ኦልሬዲ ነዳጁ ተሽጧል። ነዳጁን ሲሸጡ ደግሞ ዝም ብሎ አይደለም የሸጡት፣ ቃለ ጉባኤ ይዘው ተነጋግረው ተመካክረው ነው የሸጡት። ሸጠው ብሩን ያስገቡ አላውቅም፣ ገንዘቡ መግባቱን እንኳን አላውቅም እስከዛሬ ድረስ ማለት ነው። በዛ መሀል ግን ፌዴራል ፖሊስ ምርመራ እንዲያደርግ በጠበቃዬ በኩል ጠይቄያለሁ። ምንድን ነው ቅድምም እንዳልኩት የሆኑ የተደራጁ ኃይሎች አሉ ብዬ አምናለሁ። ገባክ? እኔ ገንዘብ ይዤ መጥቼ አምኜ ሀገሬ ነው ብዬ ኢንቨስት አድርጌያለሁ። እንደምታውቀው የተለያየ ሶሻል ሚዲያ አርበኞች ክፍያ ተከፍሏቸው ጭምር ስለኔ እንዲያወሩ ተደርጓል። ፌዴራል ፖሊስ ከታሰርኩኝ በኋላ ቢጠበቅ ሚከሰኝ የለም። በረከት እንዲያርጋለች 43 ሰው ነው 46 ሰው ከሷታል ብሎ አወንታ በርሲሳ ሚዲያ ላይ አውርቷል። ተበዳይ ነው አጭበርብራኛለች እያሉ ነው ብሎ አውርቷል ይሄ ሰውዬ። ከዛስ ፖሊስ ቢጠብቅ የለም ሰው፣ ፖሊስ ቢጠብቅ የሚጠይቅ ሰው የለም። ከዛ ስልኬ እጃቸው ላይ ስለነበረ የተለያየ ሜሴጅ ስለምጻጻፍ ከሰዎች ጋር ከሜሴጅ እያዩ መጥራት ጀመሩ። አንድም ኢትዮጵያዊ አንድም ሰው በረከት አጭበርብራኛለች ብሎ ፌዴራል ፖሊስ አልከሰሰኝም። ጭራሽ የከሰሰኝም ሰው የለም፣ ግለሰብ ማለት ነው። በቪአይፒው ላይ ራሱ ምስክሮቹ እራሳቸው ፖሊሶቹ ናቸው። ምስክር ሆኖ ራሱ የተመዘገቡት ፍርድ ቤትም እንመሰክራለን ብለው የመጡት እራሳቸው ፖሊሶቹ ናቸው እንጂ ሲቪል ምስክርም የለብኝ የመሰከረብኝ ማለት ነው። ቀጥሎ ደግሞ እንደነገርኩ ህገወጥ የሰው ዝውውር ፍርድ ቤቱ ራሱ ምንም አይነት ህገወጥ የሰው ዝውውር አልተከሰተም ብሎ መዝገቡን ሙሉ ለሙሉ ነው የዘጋው፣ ጭራሽ ማለት ነው። ቀጥሎ ደግሞ እዛው እስር ቤት እያለሁኝ ማንም ሰው እንደውም እኔ እሁድ ታስሬ ሐሙስ ዕለት አወንታን ጠሩት ደውለው፣ በአይኔ አይቼዋለሁ። ምክንያቱም የሴቶች እስር ቤት ፊት ለፊት ነው። ወንዶችን ሊጠይቁ የሚፈልጉ የሚጠሩ ሰዎች፣ ምርመራ ክፍል የሚገቡ ሰዎች በመስታወት ይታያሉ። አወንታን በአይኔ አይቼዋለሁ። ከዛ መጣ፣ ለ1 ሰዓት ከምናምን ቆየ፣ ወጣ ተመልሶ። ከዛ ምንድን ነው ብዬ ያው ውስጥ ለውስጥ ትጠይቃለህ ምንድን ነው የተፈጠረው ስትል አወንታ 40 ምናምን ሰው ከሷታል አጭበርብራለች ብሎ ስለሰራ ቪዲዮ የሚከሰኝ ሰው ሲያጡ ማለት ነው፣ የሚጠይቅ ሰው ሲያጡ፣ እንዲያረገችኝ የሚል ሰው ሲያጡ እራሱን ጠሩት። አወንታ ካለ እዚህ ቪዲዮ ላይ መምጣት ይችላል አሁኑኑ። ለምን ቀጥሬዋለሁ፣ ጽፌለታለሁ። አወንታ እጠብቅሃለሁ ላይቭ ላይ ብዬዋለሁ። አለ ከስራ አለ። አወንታ በርሲሳ ግባ በሉትና እስቲ ሁላችሁም ኮሜንት ላይ እንትን በሉት። አለ ሞዴሬተሮች እያዩት ነው። አወንታ በርሲሳ ብትገባ ጥሩ ነው። ምክንያቱም አንዳንድ ጊዜ ይሄ ሚዲያ ጠቃሚነቱ የተበደሉትም እውነት ያላቸውም ሰዎች ፊት ለፊት ቀርበው እንደዚህ የህግ አሰራሩንም የፍትህ ስርዓቱንም ያግዛል ብዬ አምናለሁ። ስለዚህ አወንታ በርሲሳ ሞዴሬተሮች አስገቡት።
ቀጥ በረከት በኋላ ጠሩትና አወንታ 40 ምናምን ሰው አጭበርብራለች፣ ከሳለች፣ ወስዳለች፣ ገንዘብ ሼር ሸጣለች፣ እንዲሆናለች፣ እንዲያርጋለች፣ ሀገሪቷን በዚህና በዚህ አርጋለች ብለሃል። አዎ የታሉ ሰዎቹ ብለው ጠየቁት። እስቲ ስልካቸውን ስጠን፣ አድራሻቸውን ንገረን። ምክንያቱም በረከትን ሊከስ የመጣ ሰው የለም። መታሰሯን ያውቃሉ። ደውለን የጠራናቸው ሰዎች ራሱ ህጋዊ ውላለን፣ አብረን ተፈራርመናል፣ አላጭበረበረችንም፣ ዘገየብን ያለ ዘገይቶብናል፣ ካልሆነ ትሰጠናለች ያሉ ሰዎች አሉ። አንድም ሰው አጭበረበረችን ብሎ የመጣ የለም፣ ፌዴራል ፖሊስ ማለት ነው። ከዛ በኋላ ይሄ ሰው እንደዚህ ካለ በኋላ ማለት ነው ጠየቁት። እኔ እኮ ኢንፎርሜሽን ሰዎች ሰጥተውኝ ነው፣ እንዲህ የተበደሉ ሰዎች አሉ፣ እንዲህ የተደረጉ ሰዎች አሉ ብለው መረጃ ሰጡኝ እንጂ እኔ ጋር የመጣ የግል ተበዳይ የለም አላቸው። እኔ ጋር መጥቶ ብር ወሰደችብኝ ወይ እንዲህ ያደረገች አትክልት ብዬ ከፍዬ አትክልቱን ከለከለችኝ ወይም አዘገየችብኝ ብሎ የጠየቀኝ በግል የለም። ሰው እኔ ጋር የመጣ ሰው የለም። ነገር ግን የሆኑ ሰዎች ግን ጥቆማ ሰጥተውኝ ቪዲዮን ሰርቻለሁ አላቸው ለፌዴራል ፖሊሶች። ተናደዱ በጣም ታውቃለህ፣ በጣም ተናደዱ። ያላየኸውን ነው እንደ የምታወራው አሉት። ያልሰማውን ነው እንደ የምትናገረው? እኛ እኮ ሰዎቹ አንተ ጋር መጥተው የከሰሱ መስሎን ነው። አይ ሰዎቹ እንኳን እኔ ጋር አልመጡም ማለት ማንም ሰው አልመጣም ካለ ኤኒታይም ያቅርባቸው ሰዎቹ። ገባክ? በዛ ምክንያት ነገሮቹ ተዘጉ። እኔም ከእስር ቤት ተፈታሁ። ያለማንም እርዳታ ያለማንም ጣልቃ ገብነት ተፈትቻለሁ። በፍርድ ቤትና በፍርድ ቤት ብቻ ማለት ነው የተፈታሁት። አንድ እሱ ነው። ሁለተኛ ስለተለያየ ነገር በየጊዜው ማለት ነው ገንዘብ ተቀብሏል። ስሊፑን አሁን ልልክልህ እችላለሁ። 5000 ብር ሁሉ ነው የሚቀበለው። ብዙ ብር አይደለም፣ 5000 የኢትዮጵያ ብር። እውነት ፊንቴክ ላይ እኔ አሁን ከአንዳንድ ጊዜ አለሁኝ ከተለያዩ ሰዎች። ማን ነው 5000 የሚቀበል? ከአንቺ ተቀብሏል? ከኛ ሰራተኞች 5000 ተቀብሏል። በምን ምክንያት ነው 5000 ነው የተቀበለው? አካውንቴ ቴሌግራሜ ሀክ ተደረገ። ሀክ ተደርጎ አካውንቱ የእሱ አካውንት ነው እዛ ላይ ተቀመጠ። ሀክ ሲያደርግ ትደረግ ማለት ነው። እና 5000 ብር ላኪልኝ ተቸግሬያለሁ ብዬ እኔ ለሰው እንደላኩ ተደርጎ ገንዘቡ ወደ እሱ አካውንት ነው የገባው። 5000 ብር ስሊፑ ልክልሃለሁ እሱ ማለት ነው። ወደ አዎንታ አላደረኩም ካለ ወደ አዎንታ አካውንት ነው የገባው 5000 ብሩ። 5000 ስሊፑ ልክልሃለሁ። ኦኬ። ምናልባት ማስ ጃም እያደረጉት ነው። ዲስኮኔክት ሊያደርግ ይችላል። ይሄኛውን አካውንት ፎሎ አድርጉትና በዚህ እንገባለን። ከተቋረጠ በዚህኛው አካውንት እንገባለን። ይሄ ሁለተኛ አካውንት አሁን ክሬት ያደረጉት ነው። ፎሎ አድርጉትና እንትን እያደረገ ነው። ሊዘጉት ይችላሉ። በዚህኛው እንገባለን ከተቋረጠ ማለት ነው። ሁላችሁም ይሄንን ፎሎ አድርጉ። ስለዚህ ስሊፑን ላኪልኝ ከተመቸሽ። አሁን ተበርሲሳ በዚህ ውስጥ ኦኬ፣ ይህንን እንትን አድርጉት። አይ ቲንክ ቫይራል እንዳይወጣ ምናምን እንትን እየሆነ ነው ያለው እና እዚህ ጋር እያመጣልኝ ነው ሪፖርት እያለ ዲስኮኔክት ከሆነ በዚህኛው እንገባለን። ሁላችሁም ይህንን ፎሎ አድርጉት። ሁላችሁም 17000 ሰው አላችሁ። ጥያቄ ካላችሁ በዚህኛው ላይ ሜሴጅ ላይ ትልኩልኛላችሁ። አንዳንድ ጥያቄዎችን እሷ የምትፈልጋቸው ሰዎች ምናልባት ሶሻል ሚዲያ ላይ ያሉ ሰዎች የምትፈልጋቸው ሰዎች ካሉ ገብቶ መነጋገር ይቻላል። አይ ቲንክ ጥያቄው ካላችሁ አንዳንዶች አሳውቁኝ። ስለዚህ ይሄኛውን አካውንት ፎሎ አድርጉትና ሪፖርት እያለ ነው። 2 ጊዜ እያጠፋሁት ነው ያለሁት። የጥላቻ ንግግር እና ምናምን እያለ ነው ሪፖርት እያደረጉ ያሉት። ስለዚህ ዲስኮኔክት ከሆነና ካስወጣኝ በዚህኛው እንገባለን። ሁላችሁም ይሄንን አድርጉት። ፍራኦል እየሰማኝ ነው? አሁን ሰማሁሽ። አመዳለሽ ዋትስአፕ ላይ ግባ። 5000 ብር የተላከው ነው ደረሰኝ ከነቀኑ ከነምኑ ነው የኢትዮጵያ ንግድ። ኦኬ። ሌላ ደግሞ $1000 ለህዝቡ አሳያለሁ። ኦኬ፣ ይሄውና
ይኸውና ገዛኸኝ ተሬሳ ይባላል። ገዛኸኝ ተሬሳ ቢደጋ ነው ምንድን ነው የሚለው? ትክክለኛው ስሙ ገዛኸኝ ተሬሳ ነው። ሌላ እንትን የምትፈልግ ከሆነ መስመር ላይ ጠብቅ። ኦኬ ሁላችሁም ይሄንን አርጉት። አሁን ሪፖርት እየሆነ ነው እዚህ ጋር አይታችሁ ከሆነ አንዴ ኮሜንቱን ሁላችሁም ይሄንን አካውንት ፎሎ አርጉትና ካስወጣን በዚህ እንገባለን ተመልሰን። የኔ አካውንት ስለሆነ ካስወጣን በዚህኛው እንገባለን ተመልሰን። የኔ ስለመሆኑ እንደዚህ ላርግላችሁ አይደል? ይኸው ያ የኔ ስለመሆኑ ይሄ ነው። ሁላችሁም አርጉታ። ኦኬ ዛሬ ላይ የበረከትን ጉዳይ ስለሆነ የምናየው ሌላ የኔም ጉዳይ እንዲታይልኝ እፈልጋለሁ የሚል በአሜሪካ ቁጥር የተጻፈልኝ አለ። የኔም ድርጅት ኦኬ አንድ በጣም ትልቅ ሰው ጽፎልኛል እዚህ ጋር ከነስማቸው። አሁን አላነሳም። በሌላ አጀንዳ እዚህ ጋር ማስገባት አንችልም። የበረከት ጉዳይ ስለሆነ እንደዚህ እንዲቀጥል የምትፈልጉ ሰዎች ካላችሁ በዚህ ልክ ተመሳሳይ አይነት ጥያቄዎች እያደረግን ህዝቡ እንዲያውቀው እንዲሁም ደግሞ የመንግስት አካላት እንዲያውቁት ማድረግ ይቻላል። አዎንታ አስገቡት። አዎንታን ቴንክ ዩ አንቺ አዎንታን አስገቡት። ይሄንን አካውንት ፎሎ አድርጉት። አሁን ካስወጣን በዚህ ነው የምንገባው። በዚህ አካውንት ነው የምንገባው ካስወጣን። ሶስት ጊዜ ነው የጥላቻ ንግግር ምናምን እያለ እያመጣ ያለው። እየተነጋገርን ያለ ነው ስለ ህግ ነው። የምንም አይነት ጥላቻ ንግግር አላወራንም። ስለዚህ ሁላችሁም አድርጉትና እንገባለን። ሌላ ሰርፕራይዝ የሚያደርግ ነው የጻፈልኝ ሰው፣ በጣም ሰርፕራይዝ የሚያደርግ ነው። በሌላ ጊዜ ቪዲዮ ሰርቼ በጣም ትልቅ ሰው ነው እየጻፈልኝ ያለው። ያ አዎንታ በርሲሳ አንዴ ገብተህ ለምን በዚሁም ስምህን ታጠራለህ? ትክክልም ይሁን አይሁን ገብተህ ህዝቡ ባለበት 15400 ሰው አለ። ነፃ ነው። እዚህ ጫና የለበትም ወይ ደግሞ የማንኛውንም ሰው ስም የማጠልሸት የማቆሸሽ ነገር ሳይኖር ግልጸኝነትና ማንም ሰው በነፃነት ራሱን መግለጽ የሚችልበት አድርገን ነው ያቀረብነው። ስለዚህ ወንድማችን አዎንታ በርሲሳ አሁን እህታችን በረከት ገበሬዋ ያቀረበችውን ሀሳብ አንተ ገብተህ እንትን የምትል። በዚሁ አጋጣሚ ምላችሁ ምንድነው በእኔ ስም በጣም ብዙ የተከፈቱ ፌስቡክ እና ቲክታክ ምናምኖች አሉ። የኔ ፔጅ ይሄኛውና ይሄኛው ብቻ ነው። ይሄም አሁን ከተዘጋ ብለን የከፈትነው ነው። ሌላ ብዙ ማጭበርበሮች ስላሉ እንደሱ አይነት ነገሮችን እንዳታምኗቸው። የኔ አካውንት ኤ ብቻ ነው ትልቁ። ይልቅ ፍራውል አንዴ ረቢራን አስገባው። ኦኬ ረቢራ እሺ። ረቢራን ፍቅሩና ያ ሜንሽን ለሪከርደሮች ካላችሁም ሪከርድ አድርጉ። የአሁኑን እስካሁን ያደርጉታል። እሺ ረቢራ የት አለ? ቅድም እንትን ብሎኝ ነበረ። ኦኬ ቁጥር ልስጠው። ይህንን ጻፈው። ይህንን ቁጥር ስታዩ አስገቡት።
ይህንን ቁጥር ስታዩ አስገቡት እና ኮፒ ሊንክ አድርጉ። ኦኬ ገብቷል። ለቢራ እና ገብቷል። የምፈልገው ነገር ምን መሰለህ? እኔ ብዙ ጊዜ የተለያየ ሰው ቪዲዮ ሲሰራብኝ ማንም ሲሰራ ዮኒ ማኛም ተነስቶ ይሰራል፣ ማንም የተለያየ ሰው ይሰራል አየዋለሁ። እኔ እንደምታውቀው ቲክቶከር አይደለሁም፣ የሶሻል ሚዲያ ሰው አይደለሁም። ማለት የማያመጥነኝን ነገር ለምን አደርጋለሁ? ለምን ከእነሱ ጋር እንካ ሰላምታው ትገባለሁ? በቃ ደረጃዬም አይደለም እኔም አይደለም። በቃ እኔ ለስራ ነው የወጣሁት።